ለ26 ዓመታት ያህል ያፈንሽውን ሚስጥር እውነት እየነገርሽን ነው። በሱ ስም ነው የሚጠራው። እኔም እናት እንደሆንኩኝ ነው የሚታወቀው። ስቲል እስካሁን ድረስ ዛሬ ነው ማወጣው። በነገራችን ላይ ባለቤቴ ይሄንን ያደርጋል ብዬ በፍጹም አላስብም። የአባቴ ልጅ እንደሆነ አባቴ፣ ባለቤቴ፣ እኔና እግዚአብሔር ብቻ የሚያውቀው። ወንድምየው እኔ እንደወለድኩት አድርጎ ከመስሪያ ቤት ደሞዝ ይዞልኝ ይመጣ ነበር። ታምሜ ራሱ ሆስፒታል ተኝቼ ደም የሚጠርግልኝ የነበረው እሱ ነው። ለወንድሙ ህይወት ሆኖታል። ኩላሊትን የሚያክል ሰጥቶታል። ምትነግሪው ይመስልሻል ወደፊት? ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየሽ። ራስሽን ልታስተዋውቂ ትችያለሽ? እንግዲህ አንቺ ጀርባ ሰተሽ እኔ ፊት ለፊት እየታየሁ ነው ይሄንን ፕሮግራም እየሰራን ያለ ነውና የታፈነ እውነት አለኝ፣ ይሄንን ማጋራት ያለሁበትን ነገር ማሳወቅ እፈልጋለሁ ብለሽን ነው። ስለዚህ መታየትሽ በቤተሰቦችሽ ዙሪያ የሚፈጥረው ነገር እንዳለ ገልጸሽልን እኛም ማምነንበት ነው። ምናልባት ስምሽን ማስተዋወቅ ትችያለሽ ወይንስ? ስሜ ይቆይ። ስምሽ ይቆይ። ምንድን ነው የታፈነ እውነት ያልሽው? የታፈነ እውነት ያልኩት አባቴ እኔ ስወለድ እናቴ እንደሞተች እኔ እንደተወለድኩኝ እናቴ ታርፋለች። እናቴ በወሊድ ሰዓት ነው? በወሊድ ሰዓት በ4 ሰዓት ውስጥ ነው እናቴ ትሞታለች። እና አያቶቼን ያሳደጉኝ። አያቶቼ ያሳድገውኝ እስከ 8 ተማርኩኝ። ከ8 እስከ 9 አጎቴ ቤት ተማርኩ። በመሃል ያልተመቸኝ ነገር ነበር እና ወጣሁ ከአጎቴ ቤት አዲስ አበባ መጣሁ። አዲስ አበባ አልተመቸኝም። አክስቶቼ ሊቀበሉኝ አልቻሉም። በኋላ የሰው ቤት ተቀጥሬ ብርጭቆ አጣቢነት ተቀጥሬ እየሰራሁ እያለ የልጆቼ አባት የአሁን የልጆቼ አባት በዛ ሰዓት ምንድነው ገና እኮ ልጅ ነሽ አንቺ እዚህ ውስጥ እንዴት ገባሽ ሲለኝ ነገርኩት እውነቱን። የምትሰሪበት ቦታ ላይ? አዎ ብርጭቆ እያጠብኩ ነበር። ከዛ ይሄ ላንቺ አይገባሽም አለኝና እንድወጣ አደረገኝ። ከዛ ቤት ተከራይቶ አስቀመጠኝ። ትምህርቴን ጀመርኩ። ከ10 እስከ 12 እየተምሬ ማትሪክ ተፈተንኩ። ውጤት አልመጣልኝም። በመሃል ግን አባቴ የወለደው ልጅ እናቱ ጥላበት ስትሄድ እኔ ጋር ይዞት ይመጣል። ከአንቺ እናት በኋላ አግብተው ነበር? አዎ አገር ቤት አግብቶ ነበር። አግብቶ ወልዷል። ከትዳራቸው ውጭ ወልደው ነበር? አዎ ከትዳሩ ውጭ ወልዶ ነበረ። ይዞት መጣ። አሳደኩኝ። ይዞት የመጣው አገር ቤት ትዳሩ እንዳይናጋበት ነው እኔ ጋር ያመጣው። ለእህቶቹም ያልሰጠበትን ምክንያት እኔ እንዳሳድገው ነው። የመጀመሪያም ልጁ ነኝ፣ ሴትም ልጅ ስለሆንኩኝ ሲያማክረን ችግር የለውም እኔ ጋር ያድጋል አለኝ። አልኩት፣ አመጣው፣ አሳደኩት፣ አስተማርኩት። ቤተሰብ የሚያውቀው ያንቺ ልጅ እንደሆነ ነው? ሁሉም የባለቤቴም ልጅ ቤተሰብ ሁሉም ያለው በሙሉ እኔ እንዳሳደኩት እኔ እንደወለድኩት ነው የሚያውቀው።
ስለዚህ የመሸፈንሽ ወይም ፊት ለፊት ላለመታየት ምክንያትሽ ይሄ ነው? አዎ አንደኛ ልጄን ቢያውቅ አይምሮ ላይ የሚፈጠረውንና የባለቤቴ ቤተሰቦችን ቢያውቁ ይሄንን ጥሩ አይመጣም። እንዴት ይሄን ኃላፊነት ወሰድሽ? ገና አላገባሽም፣ እዚህ ቦታ ላይ ምን ታረጊያለሽ? ገና ልጅ ነሽ ያለ ሰው እንድትማሪ ቤት ተከራይቶን ያስቀመጠሽ አይደለ? ገና እየተማርሽ ነው። አባትሽ ይህን ኃላፊነት ላንቺ ሲሰጡሽ እንዴት በጸጋ ተቀበልሽ? አዎ ያለው አማራጭ አባቴ ከትዳሩ እንዳይናጋ ነው። ሁለተኛም ደግሞ እኔ እዚህ ብቻዬ ስለነበርኩኝ እሱን ለመርዳት ነው ያንን ልጅ የተቀበልኩት። ገና የ3 ወር ልጅ? አዎ የ3 ወር ልጅ የተቀበልኩት በዛ ምክንያት ነው። እና ይረዳኝ ነበር አባቴም በተቻለው መጠን። ባለቤቴም አምኖበት ነው የገባው። የልጆቼ አባቴ ይሄንን ስቀበል አምኖበት ነው በቃ እኛ እናሳድገዋለን። የዛኔ አብሮሽ ነበር ቤት ተከራይተሽ ስትቀመጪ? እሱ ነው ተከራይቶ ያስቀመጠኝ። ከዛ ከምሰራበት ቦታ ከብርጭቆ አጣቢነት አስወጥቶ ቤት ተከራይቶ ያስቀመጠኝ ባለቤቴ ነው። 3 ዓመት እንደኖርኩኝ ይሄንን ልጅ ይዞልኝ ይመጣል። ከዛ ሳማክረው ምንም ችግር የለውም አንቺም ብቸኛ ከምትሆኚ በቃ ሰራተኛ ይቀጠርና ያድጋል፣ እሳቸውን እንትን እንዳትያቸው አባትሽን እንዳይስተጓጎሉ አድርጊ አለኝ። በቃ በእሱ ስም ነው የሚጠራው፣ እኔም እናት እንደሆንኩኝ ነው የሚታወቀው። ስቲል እስካሁን ድረስ ዛሬ ነው ማወጣው። በነገራችን ላይ ተናግሬም አላውቅም። ልጆቼም የመጀመሪያ ልጄ እንደሆነ ነው የሚያውቁት። እነሱ በኦፕራሲዮን ስለወለድኩኝ እሱ በምጥ እንደተወለደ ነው የሚታወቀው። የባለቤቴም ቤተሰቦች አያውቁም ይሄንን። ከእንጀራ እናትሽ ወይንም ደግሞ ከአባትሽ ሁለተኛ ሚስት ጋር ስትገናኝ የሚሰማሽ ስሜት ነበር? ይሄን እኮ አታውቅም እንዲህ እኮ ነው የሚል ነገር? በተለይ ትዳር ከያሽ በኋላ አባቴ እንደዚህ ካደረገ የኔስ ባለቤት እንዲያረግ ይሆን የሚል ነገር ባይምሮሽ መጥቶ አያውቅም? ስትገናኙ የሚፈጠርብሽ ስሜት ምንድን ነው? ባለቤቴ ይሄንን ያደርጋል ብዬ በፍጹም አላስብም። በምንም ታምር አያደርግምም። የሚያደርግም ሰው አይነበረም በነገራችን ላይ። እና በጣም ነው የምወደው ልጁ። ለኔ ያለው አመለካከት ደግሞ በጣም የተለየ ነው። ከሚገርምሽ ነገር ታምሜ ራሱ ሆስፒታል ተኝቼ ደም የሚጠርግልኝ የነበረው እሱ ነው። ኦፕራሲዮን ሲሆን ካርቶን ላይ ተኝቶ ያስታመመኝ እሱ ነው። እና የሆነ ችግር ተፈጥሮብኝ በማፀን ኬዝ ደም ይፈሰኝ ነበር። እሱ ነበር የሚያጥበኝ፣ እሱ ነበር ዳይፐር የሚቀይርልኝ፣ እሱ ነበር የሚያነሳኝ የሚያስተኛኝ። እና ማንም አያውቅምም፣ ግን ልጄ ነው። አሁን እውነቱን ይውጣ ስለተባለ ስላልኩኝ ነው እንጂ ልጄ ነው። ለምንድን ነው እውነቱ እንዲወጣ የፈለግሽው? እውነቱን እንዲወጣ የፈለግኩት እኔ የወለድኩት ልጅ ኩላሊቱ ፌል ያደርግበታል። እና ፌል ሲያደርግ በስንት ዓመቱ? በ20 ዓመቱ የዩኒቨርሲቲ 1 ዓመት ተማሪ ሆኖ እና ኩላሊትን የነኝ ምሰጠዋል። አይሆንም። አንደኛ እኔ ማቀው ታሪክ ስላለ ለልጄ ያደላው እንዳይሆን ህሊና አይምሮዬ እንዳይወቅሰኝ አይሆንም ስለው ከሞትንም አንድ ላይ ነው ምን ሞተ ከኖርንም አንድ ላይ ነው የምንኖረው። እሱ ሞቶ እኔ አልኖርም። እሱ የሆነ ነገር ቢሆን እሱ በቀበርሽ በማታ እኔ ተቀብሪኛለሽ፣ ራሴን አጠፋለሁ። አይሆንም። አይኔ እያየ ታላቅ ወንድም፣ በትክክልም ደግሞ ታላቅ ወንድም ነው። እና ኩላሊት የተሰጠው ልጅ አሁን ደህና ላይ ነው። እሱ እየተማረ በተሳካ ሁኔታ በተሳካ። የት ነበር የኩላሊት ንቅለ ተከላ? ህንድ ሄደው ነው። እና አሁን ይሄኛው ልጅ ከዓመት በኋላ ይታመማል። ኩላሊት የሰጠው የመጀመሪያ ልጄ ማለት ነው። እና ታመመ። በቃ ያው ኢንኬዝ በእንትን መስሎን ነው እኛ በኩላሊቱ ምክንያት መስሎን ነበር። ሲመረመር የአጥንት ካንሰር አሉት። እና አሁን አንቺ ጋር የመጣሁትም ይሄንን እውነቱን እንድታውቂልኝ። አሁን ሕክምና እያደረገ ነው? ሕክምና እያደረገ ነው።
እንትን ሳይሰራጭ ወደ ሰውነት ሳይሰራጭ መታከም አለብህ፣ ውጪ ሄደህ መታከም አለብህ ብለውታል። ያጥንት ነው፣ ያጥንት ካንሰር። ህሊናሽን ይወቅስሽ ነበር? ለወለድኩት ልጄ አደላሁ የሚል ነገር ይወቅስሻል? ምክንያቱም አደራ እንደበላው ነው የሚሰማኝ። እግዚአብሔር አደራ አይበላም። አደራ ያልሽው ነገር ሰው ነኝ፣ ግን አደራ እንደበላው ነው የሚሰማኝ እኔ። ምክንያቱም ለልጄ አደላው ባላደርገውስ ይሄንን ነገር በሱ ምክንያት ከሆነስ ብዬ እንትን ይለኛል፣ ይጸጽተኛል። እንቅልፍ የለኝም። ስለ እውነት ነው የምልሽ። ስሬስቲ በጣም እንትን ይሰማኛል። እንቅልፍ የለኝም፣ አልተኛም። ከአባትሽ ጋር የነበራቸው ግንኙነት እንዴት ነበር? አባትሽ እየመጡ ይጠይቁት ነበር? ያው እንደ አያት ሆነው? አያቱ ነበረ። አያት መጣ ነው የሚለው። ከትምህርት ቤት ሲመጣ አባቴ እኔ ጋር ሲመጣ ባቢ ከትምህርት ቤት እስከሚመጣ ድረስ ነበር የሚጠብቀው። አይቶት ስሞት ምን ብሎ አያት እንደሆነ ነው እሱ የሚያውቀው። ኦልሬዲ ቃል ተግባብተናል። ላይጠይቀኝ በቃ ልጅሽ ነው፣ እኔ ምንም ያደረኩለት ነገር የለም፣ ልጅሽ ነው። እሱም ቤት ስንሄድ ይዤው ነበረ ከልጆቼ ጋር ከባለቤቴ ጋር። ያው መስቀል ስንሄድ ይዤው እሄዳለሁ። ስንሄድ የኔ ልጅ እንደሆነ ነው እንጂ የአባቴ ልጅ እንደሆነ አይታወቅም። እሱም በቃ ልጆቼ መጡ ነው የሚለው፣ የልጄ ልጆች ነው የሚለው። ቅድም አንስቼልሽ ነበር ጥያቄውን። የእንጀራ እናትሽን ወይም ሁለተኛ የአባትሽን ባለቤት ስታገኚ በሷ ትዳር ላይ ወይም ደግሞ በሷ ላይ ከሌላ ሴት ጋር በተፈጠረ ግንኙነት የተወለደ ልጅን አንቺ በሚስጥር መያዝሽን አለማወቃቸው እንዲህ እንደ እናት ስትቀራረቡ ስታወሩ የሚሰማሽ ነገር ነበር? ስታያት ምንድን ነበር የሚሰማሽ? የሚሰማኝ ነገር አለ፣ ግን ያው አምኜበት ስለሆነ እሷ እንዳታውቅ፣ አንደኛ እሱ ከስራው ተፈናቅሎ ገብቶ ከእሷ ጋር ሲሆን ሰላም እንድትሰጠው ነው ያንን የደበኩለት፣ ሰላም እንድትሰጠው፣ ትዳሩ እንዳይናጋ። በነገራችን ላይ የእሷ የእንጀራ እናቴ ልጆች አሉ ያስተማርኳቸው፣ በየዩኒቨርሲቲ አስተምሬ ስራ ያስያዝኳቸው ልጆች አሉ። የአባትሽ ልጆች? የአባቴ ልጆች። እነሱም አሁን የእህቴ ልጆች ናቸው ነው እንጂ የአባቴ ልጅ ነው ብለው እንትን አይሉ አያውቁ። ግን አሉ የአባቴ ክፍለ ሀገር ባለችው ባለቤቱ የወለዳቸው ብዙ ልጆች አሉ። ግን አስተምሬ ስራ ስይዣቸዋለሁ እነሱ። ስለ ወላጅ እናቷ አጠያይቀሽ ታውቂያለሽ? ያው አባቱን ታውቂያለሽ? ጠይቄው አላውቅም። አባቴን ጠይቄው አላውቅም። ምክንያቱም የተሰላቸው ይመስለዋል ብዬ እንትን እለው ነበረ፣ ስሜቱን እጠብቅለት ነበር። ጋሼ ይሄ እንዴት ነው እንዴት ተፈጠረ ብዬ አንድ ቀንም የማንሳት እንትን አልነበረኝም። ምክንያቱም የሰለቸውኝ ስልቹ እንደሆንኩኝ ይሰማዋል ብዬ በመጣ ሰዓት በሚጠይቀን ሰዓት አንድ ቀንም አንስቼለት አላውቅም። ያ ልጅ አይመጣም ነበር የሚለው። ከትምህርት ቤት እስከሚመጣ ድረስ ያ ልጅ አይመጣም፣ ቆየው እኮ ይሸኘኛል። ልክ ሲመጣ ከዘራይን አምጣልኝ ብሎ ሸኝቶት ይመለስ ነበር። ከግቢ ያስወጥቶት ነበር የሚመለሰው። እሱማ አያቱን እንደሸኘ ነው የሚያውቀው፣ አባቱ እንደሆነ በቃ አራታችን ነው የምናውቀው። የአባቴ ልጅ እንደሆነ አባቴ፣ ባለቤቴ፣ እኔና እግዚአብሔር ብቻ የሚያውቀው። ወላጅ እናት ይሄኔ ልጅ የት ደርሶ ይሆን ብላ ታስባለች ብዬ አስባለሁና እናት ብትመጣ ትሰጫታለሽ? በስማ አላረገው። ብዙ የተፈተንኩበት ልጅ ምን አይነት ፍቅር እንዳለ ያወቅኩበት ነው። አልሰጥም። ከባድ ነው አይደል? አልሰጥም። እንግዲህ አሁን ይሄንን ለአመታት ያሽውን ስንት አመት ማለት ነው? አሁን ይሄ 26 አመት
ለ26 ዓመታት ያህል ያፈንሽውን ሚስጥር እውነት እየነገርሽን ነው። ልጅሽም እንዲሰማ አትፈልጊም። ግን ደግሞ የመጀመሪያ ልጅሽ ሁለተኛ ልጅሽን ህይወቱን አትርፎለታል፣ ሌላ ህይወት ሰጥቶታል ኩላሊት በመለገስ። አሁን ግን እሱ ህመም ገጥሞታል። ይሄ ነው ትልቁ ሸክም የሆነብሽ። አዎ ያኛው ልጄ ሲታከም ህንድ ሄዶ ሲታከም ቤት ሽጬ ነው ያሳከምኩት። አንድ አለን የምንለው ባለ አንድ መኝታ ኮንዶሚኒየም ነበር፣ እሱ ሽጬ ነው ያሳከምኩት። ያሁኑ ግን ምንም ማደርገው ነገር ስላጣውኝ ነው መሲ አንቺ ከመጣበት። ህክምና ውጭ ወጥቶ መታከም ያለበት ነው ወይንስ አገር ውስጥ ነው? እነሱ ያሉኝ ውጭ ሄዶ መታከም ነው ያለበት፣ ወደ ሰውነቱ ሳይሰራጭ ነው ያሉት። ግን በፊት ጥሩ ስራ ነበረኝ፣ ጥሩ ገቢ ነበረኝ። ምንድን ነበር የምትሰሪው? እኔ ቡና ነበር የምሰራው። ቡና ስልሽ ዝም ብሎ ቡና አይደለም፣ በሶስት ሰራተኛ ነበረ ማሰራው። እና ያንን ደግሞ እንትን ተባለ፣ የግሪል ኤሪያ መሆን አለበት ተብሎ ተነሳ። ከዛ ተበታተንን ሁላችን። ከዛ በኋላ የሆነ ቦታ ጀመርኩኝ ወደ ቤተል አካባቢ። እንዳሰብኩት አልሆነም። 4 ወር ከሰራው በኋላ ህንጻ ይሰራበታል ልቀቁ ተባለ። ከዛ በኋላ በቃ ሌላ መያዝ አልቻልሽ? ሌላ መያዝም አልቻልኩም። እጄም ላይ ሳንቲሙ አለቀ። ያው ቤት ውስጥ ብዙ ነገሮች አሉ። ሶስተኛውም ልጄ ዩኒቨርሲቲ ይገባ ነበረ። ለሱም ብዙ ነገሮች ወደ እንትን ነው መቀሌ ነው የደረሰው። ለሱ ብዙ ወጪ ያወጣው በቃ እጄ ላይ ያለው ብር አለቀ። ስለዚህ ለልጄ ሳልደርስለት የሚለው ነገር ነው። አዎ ያኛው የወለድኩት ልጄ አትርፌ ይሄኛው ልጄ በልጄ ምክንያት የሱን ህይወት ማንበላሸት ይጸጽተኛል። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። አግኝቶ ማጣት ሲባል በጣም ከባድ ነው። አንቺ የነበርሽበት ህይወት፣ ልጆችሽን ያሳደግሽበት መንገድ፣ አሁን ላይ ደግሞ አደራ በላሁ የሚለው ስሜት ውስጥሽን እየፈተነው ነው። ምናልባት ይሄ የጠቀሻቸው ታሪኮችን ልጆችሽ የማየት እድል ቢኖራቸው የእኛ እናት ነች ብለው በቀላሉ አይለዩሽም? አይለዩኝ። ስጋቴም ስለሆነ ነው። አይለዩኝ። እንከታተላለን ያንቺን ፕሮግራም፣ ሌሎቹ ሚዲያዎች እንከታተላለን፣ ግን አይለዩኝም። ለምን? ይሄኛው የታፈነው ዛሬ ነው አይወጣው። ማንም ሰው አያውቅም ከፈጣሪ በስተቀር። ስለዚህ እናታችን ናት፣ እሷ ናት ብለው አይለዩኝም። ስለ መጀመሪያ ልጅሽ ጤና ሁኔታ እና እንዴት እናሳክመው ብላችሁ ስትወያዩ ሚዲያ ላይ ወጥቶ ድጋፍ ማሰባሰቡን እንደ አማራጭ ወስዳችሁት ነበር? አዎ፣ አማራጭ ሳጣ እኔ በራሴ እንጂ ከሌላ ሰው ጋር ከነሱ ጋር ዲቴል አውርተን አናውቅም። እሱ እንዳውም እግዚአብሔር ያውቃል እድናለሁ ሳለች እመቤቴ ማርያም ነው የሚለው ብዙ ጊዜ። ሳለች እመቤቴ ማርያም እድናለሁ እንዳትጨነቂ ይላል።
ፊትሽ መስታወታችን ነው፣ መልክሽ የኛ ውበት ነው፣ ፊትሽን አታበላሽ አታልቅሽ በየሄድሽበት እኔ ድናለሁኝ ይላል። ግን ሕክምና ያስፈልገዋል። ለ26 ዓመታት ያህል ያፈንሽውን እውነት እንድታውጭ ያስገደደሽ ከራስሽ ጋር ያጣላሽ ነገር ምንድን ነው? አዎ ይሄንን እውነት እንዳወጣው ለወንድሙ ህይወት ሆኖታል። ኩላሊትን የሚያክል ሰጥቶታል። አሁን እሱ ሲታመም ይሄንን ነገር ባላደረኩት ብዬ ተጸጽቻለሁ። እንቅልፍ ነስቶኛል እና ንብረት ሽጬ እንዳላሳክመው አሁን ያለውት ጥሩ እንትን ላይ አይደለም። ንብረትም የለም። በዛኛው ልጄ በሁለተኛው ልጄ ቤቱን ሽጬ ነው የታከመው። ያሁኑ ልጄ ግን ወንድሜ የመጀመሪያ ልጄ ታናሽ ወንድሜ እና እሱን ለማሳከም አሁን ንብረት ሽጬ የማሳከምበት የለኝም። እውነቴን ነው የምልሽ። ምን በላው ምን እናጣበት ጊዜ አለ አይደለም። ሕክምና ባለቤትሽ አሉ? የለም፣ በህይወት የለም። እውነቱን እንደያዙ ነው እንትን ያሉት? አዎ በጣም ነበር የሚወደው። ልጁ በጣም ጎበዝ ነው፣ አስተማሪ ነው። በነገራችን ላይ ጎበዝ አስተማሪ ነው እና በእንትን የተመረቀው በሜዳሊያ ነው የተመረቀው እና የግል ትምህርት ቤት ነው የሚያስተምረው። ግን አሁን ላይ እየደከመው በህመም ምክንያት ብዙ ጊዜ ይቀራል። ግን በዚህ አጋጣሚ ትምህርት ቤቱ ባልገልጽም በጣም አመሰግናለሁ። ተረድተውታል ያለበትን ሁኔታ። ውጪም ሄዶ ወንድሙን እንትን ሲል ኩላሊት ሲሰጥ 1-2 ወር አካባቢ ከስራ ቀርቶ ነበረ። ምንም አይነት እንትን አላረጉበትም። በጣም ነው ማመሰግናቸው። ተረድተውናል። ለወንድሙ ኩላሊት ለመስጠት የሕክምና ሂደቱ ላይ ያላቸው ቤተሰባዊ ግንኙነት ምንድነው ተብሎ ዘረመል ምርመራ አልተደረገም? አድርጓል። ተቀራራቢ ነው፣ የተወሰነ ተቀራራቢ ነው የሚለው። ተቀራራቢ ነው። ምንም ጥርጣሬ አልፈጠረባቸው። ይሆናል ቢሰጥ ይሆናል ብለው ነው የወሰኑት። አሁን አደራ በላሁ ነው። ታሞ እንኳን ማሳከም አልቻልኩም ነው። ታሞ ማሳከም አልቻልኩም። በቃ አደራ የአባቴን አደራ በልቻለሁኝ ብዬ ነው እንቅልፍ የነሳኝ። ማሳከም አልቻልኩም። መታከምን ብቻ አይደለም፣ በጣም ብዙ ነገሮች ቤት ውስጥ የሚጎለን ነገር አለ። ሳንበላው ለን የምናድርበት ጊዜም አለ። ብዙ ነገር ነበረም የነበረው ግን እንዳልሆነ ፌል ያደረጉ ነገሮች አሉ። የሰው አይን ስትይኝ ነበር ከቀረጻ በፊት? አዎ አንዳንዴ የሰው አይን ፓወር እንዳለው አውቃለሁ። አሁን ነው የገባኝ። ምክንያቱም እኔ ቡና በመሰራበት ሰዓት ላይ በጣም ስራ ነበረኝ። እቆብ እጥላለሁ፣ በሚሊየን እቆብ እወስዳለሁ። እንደገና ያኛው ከፍዬ ቅድሚያ 100,000 ብር 150,000 ብር ቅድሚያ ሰጣቸዋለሁ። በሚሊየን እቀበላለሁ። ቦታ ገዛው። ቦታውን ህገወጥ ነው ተብሎ ፈረሰ። እንደገና የሆነ ቦታን ባዶ መሬት ገዛው። የገበሬ ነው አሉ። እሱንም ከለከሉኝ፣ ወሰዱ። ህንጻ እየሰሩበት ነው እና በጣም ስራ ነበረኝ። በቡና ይሄን ያክል ይሰራል ወይ እስከ ማለት ድረስ ባለቤቶቹ ማንም አያውቃቸውም ነበር። የእሷ ቤት ነው እኮ ይሄ ቤት ምን ድራፍት ይሸጣል እንዴ? ቡና ነው የሚሸጠው ይሉ ነበረ ሲመጡ። አሁን መልሰሽ ያንን አቅም መገንባት አትችይም? ሙያው ካለ ምንድነው ችግሩ? መነሻ ያስፈልግሻል። አንድ ነገር ለመስራት ስትፈልጊ በፊት በእነሱ ወንበር፣ በእነሱ ጠረጴዛ፣ በእነሱ እኔ ረከቦት እና ትንሽዬ እንትን ነበረ ስቶር ነገር ነበረኝ። እነሱ ጋር በረከቦቱ ብቻ ነበረ ማስቀምጠው። አሁን ግን ወንበር አለ፣ ጠረጴዛ አለ። ግን ያንንም የረከቦት ቦታ ፈልጌያለሁኝ፣ አጣሁ። እንደ በፊቱ የሰው በረንዳ ማለት ነው አጣሁኝ። አቅምም እየደከመ እንደገና ቅድሚያ የሚከፈለው ነገር። አሁን ልጅሽን ማሳከም ነው የምትፈልጊው? አዎ በቃ ልጄን እንዲድንልኝ ነው የምፈልገው። ምክንያቱም የህሊና ጸጸት ነው።
የህሊና ቆስል ጠባሳ ነው። በቃ የማይሻር ጠባሳ ነው ያሳረፍኩት በራሴ ላይ። ባላደረኩት እንዲህ ባይሆን ኖሮ ልጄን አትርፌ እሱ የሆነ ነገር ቢሆን በጣም ነው እንትን የሚለኝ። ተመልካቾች በምን እንዲያግዙሽ ትፈልጊያለሽ? ልጄን እንዲያድኑልኝ፣ በቃ ያደራ ልጄን እንዲያድኑልኝ። የመጀመሪያ ልጄም ታናሽ ወንድሜ እሱን እንዲድንልኝ ነው የምፈልገው። የምትነግሪው ይመስልሻል ወደፊት? አልነግርም እስከ መጨረሻው? አዎ አልነግርም። ምክንያቱም የሚያጣው ነገር የለም። አሁን የአባቴም ልጅ ነህ ብለው እኔን ነው የሚያጣኝ። ህሊናውን እጎዳዋለሁ። ለምን ደበቅሽኝ፣ ለምን እንዲሆነ ሊለኝ የአይምሮ እንትን ጠባሳ እንዲሻረብ እንዳስቀመጥበት አልፈልግም። አልነግረውም። በእናቱ በኩል ያሉ ቤተሰቦችስ አሁን ካላገባ ብዙዎች የሚሰጉት የቅርብ ቤተሰቡን እህቱን ቢያገባስ የሚል ብዙዎች ይሰጋሉ። እንዲህ አይነት ስጋት የለብሽም አንቺ እንደ እናት? አለ፣ ግን እሷ የዚህ ተወላጅ አይደለችም። የውጭ ሀገር ዜጋ ነች? አይደለችም፣ ሌላ ሀገር ነው ተወልዳ ያደገችው፣ ሌላ ሀገር ነው። አባቴ እንደነገረኝ የአዲስ አበባ ልጅ አይደለችም፣ የዚህም ክልል አይደለችም፣ ትንሽ ራቅ ይላል። እህል ውሃ እኮ አይታወቅም ከየት እንደሚያሳስብ። ስጋት እየፈጠርኩብሽ አይደለም፣ ግን ይሄንንስ አይተሽዋል ወይ የሚለውን። አዎ አንዳንዴ ከአክስት ልጅ ጋር ከአጎት ልጅ ጋር ይህንን ነገር ከዚህ ይፈጠራል፣ ግን እግዚአብሔር ሰሚ ነው። ለአይምሮሽ በፍጹም ነው። አሁን እጮኛዬ ነች ብሎ ቢያስተዋውቅሽ የት ነሽ፣ ማነሽ፣ የምን ቤተሰብ ነሽ የሚል ጥያቄ መቼም ብዙ ታመጫለሽ ብዬ አስባለሁ። ይነግረኛል። አንደባበቅም። በነገራችን ላይ ሚስጥረኛዬ ሁሉም ነገሬ ነው። ልጄ ብቻ አይደለም። የሱ ሙሉ ይነግረኛል። እኔም ያለውበት ሚስጥር ማንኛውም ነገር ቁጭ ብለን ነው የምናወራው። ይነግረኛል። ጓደኛም ቢዝ ይነግረኛል። ግን በእናቱ ወገን የቅርብ ቤተሰብ ከሆነች ሴት ፍቅር ቢይዘውስ ብዬ ነው። ይሄ ነገር አለ። ተመልካቾች ስሜቱን ቢያዩ ደስ ይለኝ ነበር። እኔ ብቻ ነኝ እያየሁሽ ያለሁት። አውቃለሁ እንትን የምታረገው ከሆነ እንዳውም የጎረቤት አብሮ አደግ ልጅ ነበረች እና በቃ ምናውቃት አብረው የተማሩ ልጅ ልጅ። ስለዚህ የእሱ ስጋት የለብሽም? የለብኝም። እሱ የለብኝም። በእናቱ በኩል በዘመድ ይመጣል ወይም የእሱ ዘመድ ብትሆንስ አክስቱ ብትሆንስ የሚለውን ስጋት የለብኝም። አይምሮሽ ውስጥ የለም። አውቃለሁ። ጤና እንዲሆንልሽ ብቻ እኔ ጤና እንዲሆንልኝ በቃ ከዚህ ከህሊና ጸጸት እንድድን ታክሞ ድኖ ሰው እንዲሆንልኝ ነው የምፈልገው። ምክንያቱም ስለነበረኝ ቤት ስለነበረኝ ሽጬ ያኛው ልጄን አሳክሜዋለሁ። የዚህኛው ግን ግራ ገብቶኛል። ማደርገው ነገር የለም። አንዳንዴ ሳለቅስ ራሱ በቃ እንደዚህ አቱኝ ይላል። ለምን እኔ ማውቀው ነገር ስላለ ውስጤን ሁለተኛው ልጅ ያሳክሜ የዚህ ሳጣ እንትን እላለሁኝ። የሆነ ራሴ እስከ ማጥፋት ደርሼ ነበር በነገራችን ላይ። እዛ እንዴት ታረጊያለሽ? ያንቺ መኖር ለኛ ህይወት ነው። መልክሽ የኛ ውበታችን ነው። ፊትሽ መስታወታችን ነው። እንደዚህ አቱኝ ነው የሚለው ሁሌም። የሆነ ከፍቶኝ እንኳን ሲያይ እናት ነው የሚለኝ። እናት ለምን እንዲህ ትሆኛለሽ? እግዚአብሔር እኮ መንገድ አለው። እድናለሁ እኮ። የታመመ ሰው ሁሉ እኮ አይሞትም። እግዚአብሔር ያውቃል። ሁሉ ነገር ለእግዚአብሔር አሳልፈሽ ስጪ ሳለች ቅድስት ድንግል ማርያም ለምን ወደ እሷ አታለቅሽ ይላል። አንቺ አደራ በላሁ የሚለው ስሜት ነው የበለጠ የፈተነሽ? አዎ
በነገራችን ላይ እሱ መጀመሪያ ታሞ ቢሆን ለሱም ያንን ቤት ሽጬ እንደማሳክመው እርግጠኛ ነኝ። ይሄንን ቅድሚያ የሱ ቢሆን ያንን የተሸጠው ቤት ለልጄ ለሁለተኛው ልጄ ሳይሆን ለሱ ሽጬ እንደማሳክመው እርግጠኛ ነኝ። አሁን ግን ምንም በዜሮ ወደቀ፣ ምንም ነገር የለም። በተደጋጋሚ በልጅ ህመም ተፈተንሽ። እሱም ብቻ አይደለም፣ ባለቤቴም ታሞ ነው ያልታሰበ እንትን ተፈጠረ። እንግዲህ እግዚአብሔር ይርዳችሁ፣ ሁሉ መልካም ይሆናል ብዬ አስባለሁኝ። ጤናውን እንዲመልስለት ምኞቴ ነው። ተመልካቾችም በሚችሉት ያግዙሻል ብዬ አስባለሁኝ። በምን ያገኙሽ? አስተያየት መስጫው ላይ የትኛውን ቁጥር ፒን አድርገን እናስቀምጥ? ቤተሰብ የማያውቀው አንድ ስልክ አለኝ። እሱን ላንቺ ነግርሽና በሱ ሊያገኙኝ ይችላሉ። ይሄንን ስልኬን ምናልባት ቤተሰብም ሊያውቀው ስለሚችል እነሱም ጋር ያው ይከታተሉሻል። በነገራችን ላይ ያያሉ፣ ሚዲያሽን ያያሉ። አሁን ያንቺን ቢያዩስ? አይለዩም። የእናት ድምፅ አይለይም? አይለዩኝ። በእውነት ነው ወይስ ድምፅሽን የመቀየር አቅም አለሽ? ድምፄን ቀይሬባቸዋል። አሁን ተቀይሯል? ሌላ ጊዜ ብታወሪ በሌላ አይደለም። እንደዚህ አይነት ተሰጥኦ ካለሽ ጥሩ ነው። ትልቁ ስጋት አፈንኩት እንዳያውቁት ያልሽውን እውነት ዝግጁ ባልሆኑበት ሰዓት በሚዲያ እንዳያውቁት በመስጋት ነው። እንግዲህ አስቀድመንም ቀረጻ ከመግባታችንን በፊት ደጋግሜ የጠየኩሽ ለዛ ነው። ልጆቼ ድምፄን አያውቁት። አሁን በምናወራበት ድምፅ አያውቁኝም። ይሄ ማይነገር እውነት ነው ለቤተሰብሽ? በፍጹም። አንደኛ የባለቤቴ ቤተሰቦች ይሄንን ቢያውቁ አስበሽዋል? የልጃችን ልጅ ነው የመጀመሪያው ልጁ ነው ብለው የተቀበሉትን። በነገራችን ላይ ውጪ ሄዶ እኔ ከልጄ ጋራ በነበርኩ ሰዓት ወንድምየው እኔ እንደወለድኩት አድርጎ ከመስሪያ ቤት ደሞዝ ይዞልኝ ይመጣ ነበር። አሁን አይደለም ብል ምን ያህል ባለቤትሽ ውጪ ነበር? ለትምህርት ይሄድ ነበር። መስሪያ ቤት አስተምሮታል ውጪ እና ወንድምየው ነበረ ተቀብሎ የሚያመጣልኝ። አሁን ልጁ አይደለም ብል የቤተሰቦቹ እምነት አጎድላለሁ። እኔም ሰው አድርገው አይቆጥሩኝም። ከባድ ነው በጣም መሲ፣ እውነቴን ነው የምልሽ። በጣም አንዳንዴ ሳየው ራሱ በቃ የሆነ ነገር ይሰማኛል። ልጅ እንዳይመስልሽ፣ በዛ ላይ በጣም አዋቂ ልጅ ነው። በጣም ትሁት እጅግ ሲበዛ። እግዚአብሔር እንደሱ አይነት ልጆች ይስጠን ነው የሚባለው። ኮንዶሚኒየም ነው የምንኖረው። ድምጻቸው ተሰምቶ አያውቅም። ረብሸው አያውቁም። አንድ ቀን ቢሮ ተጠርተው አያውቁም። ከቤት ወጥተው ረብሸው እንደ ልጅ ቢሮ ተጠርተው አንተ እንደዚህ ያጠፋ፣ አንተ እንደዚህ ያደረግ ተብለው አያውቁም። ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት። የሆነ ሰዓት ላይ መሄድ ካለባቸው ቤተክርስቲያን ሄደው ነው የሚመጡት። አይነጣጠሉ። በጣም ነው የሚዋደዱት። ፍቅራቸው የተለየ ነው እና በጣም አስተዋይ ልጅ ነው። ያስጠናቸዋል። ለዚህ የሚያደርሳቸው እሱ ነው። በጣም ጎበዝ ነው። አይምሮ ላይ በጣም ማቹርድ ነው ልጁ። እግዚአብሔር ይማርልሽ። አመሰግናለሁ። እንግዲህ ነገሮች ሁሉ መልካም ሆነው በደስታ ለመገናኘት ያብቃል። አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ